ሃይሚ ሶ ማግኘት አለብኝ ካገኘሁት በኋላ የሆነ ነገር ይሆናል። ምን እንደምታደርጊው በምን አውቃለሁ? ምን ያደርጋችሁ? አይ እንደለመድሽው ማይሆን ነገር እንደማታደርጊ በምን አውቃለሁ? መቼም እሱ ማን አምኖ እሱ ጋር የሚልቅ ማን? አንቺ የምትታመኝ ሴት ነሽና ነው እታመናለሁ በሌሎች ዘንድ ብለሽ ነው የምታምኚ? በጣም እንደዛስ የምታስቢ ከሆነ በጣም ታስቂያለሽ። በጣም ተጫዋች ነሽ። የምሬን በጣም ተጫዋች ነሽ። እንዳንቺ የሚጫወት የለም እንዴ! ምንድነው የምትይው? እዛ ከሩቅ ካሜራ አስቀምጠሽ ስቀርጪው የነበርሽ ሴት እኮ ነሽ። ሳይፈልግ ደግሞ ያልሆነ ነገር ለማድረግ ስትሞክሪ የነበርሽ ሴት እኮ ነሽ። እንዴት ነው አንቺን ሰው ሊያምንሽ የሚችል? የምትታመኝ ሴት አይደለሽም ሲጀመር። ማንም ሰው በአንቺ እምነት ሊኖረው አይችልም። የምሬን ነው የምነግርሽ። አይደለም ኖርማል ሰው ቤተሰቦችሽ አያምኑሽም። እርግጠኛ ነኝ የምነግርሽ በዚህን ሰዓት አያምኑሽም። ምክንያቱም ያደረግሽውን ነገር ያውቃሉ። እንዴት ነው ሊያምኑሽ የሚችሉት? ከሆነ ከኛ ህይወት ውጪ የምናደርገውን ነገር እናድርግና በሰላም እንገላገል። አይ የምትይ ከሆነ ደግሞ ስርዓትሽን አስይዝሻለሁ። የፈራሁሽ እንዳይመስልሽ እሺ። አሁን መሄድ ትችያለሽ። ወደ ጨዋታው በደንብ ገብተሽ አያችሁ አይደል? ሰማችኋታ? ምን እንዳለች ሰማችኋታ? ወደ ጨዋታው አሁን በደንብ ገብተሻል አለች። በቃ ይሄንን ነው የምትፈልገው። በቃ ስህተት ነው የምትፈልገው። ባለፈው ሳወራ ነበር። ስህተት ነው የምትፈልገው እቺ ልጅ ከሁለቱ ከብሩክና ከሃይሚ ስህተት ብቻ የምትፈልገው አለቀ። ይህንን ነገር ደግሞ ካገኘች እድሉን ትጠቀምበታለች። ምክንያቱም እነዚህ ልጆች አበሳጭታ ወደ ሌላ ወዳልፈለገችው ወይ ወደምትፈልገው መንገድ ለመክተት ነው የምትፈልገው እሷ። ገባችሁ አይደለ? እሷ አንድ ነገር ከባድ የሆነ ቃል ከተናገረቻት እሷ እንደዛው ምናምን ነገር ከዛ መሃላችሁ ያለው ነገር ይሻክራል። ያን ነገር ደግሞ እኛ እንፈልገው። ገባችሁ አይደለ? ለተናገረችው ንግግር ግን ስሙት፣ በደንብ አንደርስታንድ ለማድረግ ሞክሩ፣ በደንብ ለመስማት ሞክሩ። ዝም ብላ አይደለም ይችንን ቃላት ካፎ ያወጣችሁ። አለቀ። አሁን ወደ ጨዋታው ገብተሻል አለች። አለቀ። ተረዳችሁኝ ፋሚሊ? እሺ እና ያለን ምን አይነት ጨዋታ እንደምትጫወች እስኪ ለልጅሽ አስቢ። አንቺ እንደወለደ እናት ሆኚ፣ የምር እንደ እናት ሆኚ፣ በቃ እንደ እናት አስቢ። ከዛ አያችሁ አይደለ? ወልዳም ያው ነች፣ እዛው ላይ ነች። ገባችሁ አይደለ? ሳትወልድም እንደዛው ነች፣ ወልዳም እንደዛው ነች። ግን እንደ ልጅ ሁኚ እያለቻት፣ እንደወለደ ሰው ሁኚ እያለቻት። ገባችሁ? ከዚህ በላይ ንግግር የለም። ባይዘው በጣም ከባድ ንግግር ነው የተናገረቻት። ምክንያቱም አንድ ሰው ሲወልድ ብዙ ነገሩ ይመስላል። ገባችሁ አይደል? እንግዲህ ካልበሰለች አሁንም እዛው ላይ ከሆነች እቺ ችግር አለባት ማለት ነው። ጤናዋ ችግር አለበት ማለት ነው። እንደዛ ብዬ ነው የማስበው። ወይም ደግሞ ሌላ የምፈልገው ነገር ኤክስትራ ነገር የምፈልገው ነገር አለ ማለት ነው። ገባችሁ አይደል? እንጂ እቺ አይደለም የወለደች እንትን ያለችም አትመስል። ይምሬን ነው የምነግራችሁ። ምክንያቱም እንደምናያት ከሆነ አሁንም ይጓ አፍንጫዋ ድረስ ነው። ገባችሁ አይደል? እዚህ ድረስ ነው። አንቺ እንደዚህ ለምን የሆነ የኮምፒቲሽን ከሷ ጋር ውድድር ነው ያዘችው። ከሷ ጋር ውድድር በቃ እንዴ! ከሃይሚ ጋር በጭራሽ ተወዳደር የምትችይ ሴት አይደለሽም። መጀመሪያ ማፈር አለብሽ። እንደዛም ካሰብሽ እፈሪ። የምሬን ነው ማፈር አለብሽ። እንዴ አንቺን ከማንም ሰው ጋር ልትወዳደሪ አትችይ። በዚህ ሁኔታሽ ማንም ሰው ጋር የምትወዳደሪበት ወኔም የለሽም፣ የምትፎካከሪበት ምንም ኮንፊደንስም የለሽም። ኮንፊደንስ ቢኖርሽ ኑሮ በራስሽ የምትተማመኝ ቢሆን ኑሮ የወነጀልሻቸውን የልጄ አባት ብሩክ ነው እያልሽ ስትቀደጅብኝ የነበረው የምር ቢሆን ኑሮ ትሄጃት ነበረ፣ በአፍንጫሽ ትሄጃት ነበረ፣ ትፈልጊው ነበረ። አንቺም ማሳፈር ሰውን ትፈልጊ ነበረ። የተሰደብሽውን ነገር ሰውን አሳይተሽ እውነታውን አስወጥተሽ ይሄውላችሁ ብያችሁ ነበር ማለት ትችይ ነበር። ግን ይህንን ነገር አንቺ አትፈልጊም። የምትፈልጊው ነገር መነታረክ ነው፣ ህይወቱን መበጥበጥ ነው። ሌላ ምንም አዲስ ነገር የለው። እንደምትዋረጂ ስለምታቂ ነው። እንደምትዋረጂ በደንብ እንደምትዋረጂ ስለምታቂ ነው። ቤተሰቦችሽም እንደሚያፍሩብሽ ያፍሩብሻል። ሁሉም ሰው መጥቶ ይተችሻል። አንቺ እንደዚህ ስትይ ነበረ የልጅሽ አባት ሳይሆን ነው ወይ ልጁን በጠበጥሽ። በቃ ይሄን ሁሉ ነገር አስባ ፈርታ ነው ፋሚሊ። ሌላ ምንም አዲስ ነገር የለውም። እንዳልሆነ ልቡ ነው ያውቋል። በገባችሁ? ያውቋል። በቃ ዳይ ዝም ብላ ነው የምትንጫጫው እዚህ ጋር መጣ እንዴ። ሰላም ውድና የተከበራችሁ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? እንደምቆያችሁ ልኝ ሁሉ ሰላም። እኔ ያለሁላችሁ ዛሬም ተመልሼ መጥቻለሁ። በዛሬ ቪዲዮ ለየት ያለ ቪዲዮን ስናብረን እንመለከታለን። ሃይሚና ብሩኬ መቼም አይለያዩ።
ሃይሚና ብሩኬ እንወዳችኋለን የምትሉ ሰዎች ላይክ እያደረጋችሁ ኮሜንት ላይ ሀሳብ አስተያየታችሁን መስጠት እንዳትረሱ። እኔን ደግሞ ወንድማችሁ ማድረግ እንዳትረሱ። ሰብስክራይብ እያደረጋችሁኝ አይደለም ሰብስክራይብ አድርጉኝ። ቀጥታ ወደ ቪዲዮ እናልፋለን። እድል እሰጣታለሁ። አይ የምትል ከሆነ ለምናን ነው ከዚህ በኋላ የምትመጣው። ለምናትም ለምና ትመጣለች። ይሄ መጨረሻ ውሳኔ ነው። በትክክል በቃ አንድ እድል እንሰጣታለን። ለምና ትመጣለች። አለቀ። ከዚህ በላይ ከሷ ጋር አንድ ሁለት መባባል መናናቅ ነው። የምሪ ነው መናናቅ ነው። በዚህን ልክ ደግሞ መናናቅ አይጠበቅባችሁም እንዴ። በነይና የልጅሽን አባት ወቂ ማለት ይህን ያክል ከሆነ ይሁን በቃ የራሷ ጉዳይ። የምሪ ነው የራሷ ጉዳይ። ስፈልግ የሆነ ሰዓት ላይ ራሷ መምጣቷ ይቀራል አይቀርም። ቤተሰቦቿ ሲያስጨንቋት ልጇ ሲያስጨንቃት መምጣቷ እኮ ይቀር። ገባችሁ አይደለ? ግን አውቃበት ይሁን ነው አውቃበት ይሄን ሁሉ ነገር አውቃበት ይሁን ነው። አለቀ። ምንም አዲስ ነገር የለም። ማን እሷ ጋር ይለማመጣል? ማን እሷ ጋር ይለማመጣል? ሃይሚያውም ዝም ብላለች። እስካሁን ድረስ አንድ ነገር አልተናገረችም። አንድ ነገር ያውም ለሷ አስባ ብዙ ነገር ስታወራ ነበር። በጣም ለሷ አስባ ለልጇ አስባ እንዳትጉላላ ምናምን ነገር ህግ ቦታ እንሂድ እያሉ ለመሄድ ሲያስቡ እሷ ነች ያስተወቻቸው። ሀሳብ ያስቀየረቻቸው እሷ ነች። ምክንያቱም በስሜታዊነት እንደዚህ ማድረግ የለብንም እሷም ትጎዳለች ለልጅቷም ጥሩ አይደለም ምናምን ብላ ያስተወቻቸው እሷ ነች። እሷ አስባላታለች። ግን ያቺ ልታስብ አልቻለችም። እንግዲህ ልታስብ ካልቻለች ምን ይደረጋል እንዴ? ሁሉንም እንዳመጣጡ መሸኘት። ገባችሁ አይደል? ምን መለማመጥ ስለሽም አንቺ ጋር አይደለም ማለት እኔ ደግሞ ጉዳይ ከሷ ጋር አይደለም። የብሩኬ ጉዳይ የኔ አይደለም። አሁን እኮ አንቺ ለሰላም ፈልገሽው ቢሆን ኑሮ ብቻ አላግኛት ይሁን። ሲጀመርም እንደዛ አትዩም። ሲጀመርም ከሱ ጋር ያለሽ ነገር አልቆ ቢሆን አንቺ ባንቺ ሳይድ ከሱ ጋር ያለሽ ነገር ይሄ የልጅ አባት መሆንና አለመሆን ብቻ ሆኖ ቢሆን ኑሮ በእንደዚህ አይነት መልኩ ብቻ አላግኝሽ። ሲጀመርም ከሃይሜ ጋርም እንደዚህ አትነጋገሪም ነበረ። ሁሉም ነገር ሪስፔክት ታደርጊ ነበረ። ግን አንቺ ይሄ ስለ ሪስፔክት የምታውቂው ነገር የለም። ሲቀጥልም ደግሞ የሆነ ያልወጣ ነገር አለ። ይሄ ግልጽ ነው። ያልወጣ ነገር አለ። የምትፈልገው ከብሩኬ ሌላም ነገር እንዳለ በትክክል እየተናገረች ነው። ፋሚሊ ገባችሁ አይደለ? ምክንያቱም የምትናገርበት መንገድ ያሳብቃል፣ ይታወቃል። መቼም እንደዚህ የሆነች ምናምን ነገር እስቲ ነው። አሁንም እኮ እንደ ባላንጣ ነው እያየቻት ያለችው። በይዘው ተስፋ አልቆረጠችም። አሁንም እንደ ባላንጣ ነው ሃይሚን እየቆጠረቻት ያለችው። ገባችሁ? የብሩኬ ፍቅረኛ ስለሆነች እሷን ስታይ ታሽሟጥጣለች ምናምን ነገር። ገባችሁ አይደል? ይሄ ደግሞ የሆነ ነገር አለ ያልቆረጠ ያልወጣ ነገር። ስለዚህ ብቻውን ብታገኘው ያልሆነ ነገር ታደርግና ሃይሚን ታበሳጫታለች። ገባችሁ አይደል? ይሄ ፍላጎቷ ነው። በቃ ይሄንን ነበር ነው እኛም ስንፈራ የነበረው ይሄንን ነገር ነው። ገባችሁ አይደል? ልክ ነሽ ሃይሚ። አንድ ያናግሪያት። ከዛ በኋላ ለምና ብሩኬ ናና ውጤት በቃ ማወቅ ፈልጋለሁ ብላ በግድ አስለምናችሁ ሁሉም ነገር ይደረጋል። አለቀ። ማን ይለምናታል ከዚህ በላይ ሰው? እንደ መጀመሪያው አይደለም። አሁን በጣም ብዙ ነገሮች ተቀይረዋል። እንትና ገሌ ምናምን ብለሽ ልትለያቸው አትችይም። ብሩኬ ጉዳዩ የሷ ነው የሱ ነው እኮ በቃ በደንብ ነው የምታገናኘው እንጂ በደንብ ነው የምታገናኘው። የተናገረው ነገር ልጁ ምንም ስህተት የለውም። ትክክለኛ ነገር ነው ያወራልሽ። ይሄን መስማት ካልቻልሽ የመስማት ችግር ያለብሽ ምናምን ነገር ለምን እንደሆነ አላውቅም። እዚህ ጋር እያለሽ ያለው ልጆቹ ቀለበት አድርገዋል፣ ፍቅረኛሞች ናቸው፣ ነገ ከነገ ወዲያ የሚጋቡ ልጆች ናቸው። ስለዚህ ነጥለሽ ማየት አትችይም። አለቀ። አትችይም ነው አስረግጦ እየነገረሽ ነው። ይህንን ነገር መቀበል አለመቀበል ያንቺ ፋንታ ነው። አያገባን የምሬን አያገባን። ተቀበዩ። መቀበልሽ ግዴታሽ ነው። ደግሞ መቀበል አለብሽ እንዴ። ምንድነው የምትይው? ባብለሽ መነጣጣላችሁ በቃ እሷ ነው እንደሚመለከታት። ከሱ ጋር ምን አለሽ? ምን ያልጨረሽው ጉዳይ አለ? አዎ አለ። ምን አለ? እሱ ነው እነሱ ነቀለ። ስለ ፍቅርሽን ልገልጭለት ነው። ፍቅርሽ ብሩኬ ወዳለው ለምንድነው ማትረዳኝ? ልትይው ነው? ልታለቀቅሽ ነው? ነውስ ምንድነው?
ምንድነው እሱ እንዴ? ምን ጉር ነሽ እንዴ? አላቅም እኔ እቺ እየተነገረች ማጥሰማት ዘው ላይ ነጨውንም እንዴ? እነዚህ ልጆች ባልና ሚስት ናቸው እንዴ? የሰው ባል ምን ይሰራልሻል? ብቻውን የምታገኘ ምን ልታደርጊው ነው እንዴ? በዚህ ሁኔታ ሸቁ ማንም ሰው ሲጀመር ከሱ ብቻውን እንድታገኝ የሚፈቅድልሽ የለም። ማንም ሰው የለም እንዴ? ባለትዳር ናቸው እየተባልሽ ካልሰማሽ ጆሮ ከሌለሽ ያንን ነገር አንደርስታንድ የምታደርጊበት መንገድ አንደርስታንድ ማድረግ ካልቻልሽ እንግዲህ ብዙ ነገር ይቀርሻል። ሕፃን ልጅ ነሽ ማለት ነው። እንደዛ ብዬ ነው የማስበው። ዝም ብለሽ እንትን ብለሽ ይሄ የስሜትሽ አጥቅቶሽ ወለድሽ እንጂ ስሜትሽ ከዚህ ከአንገትሽ በላይ ሆነና ወለድሽ እንጂ ምንም የበሰልሽው ነገር የለም። እዛው ሕፃን ልጅ ነሽ፣ ገና አላደግሽም ማለት ነው። እንደዛ ብዬ ነው የማስበው። ምን ጉር ነሽ እንዴ? ጋውን ነገር ከማግኘት ግሩስት ማንም ወደ ኋላ ያረጋኝ። ይኸውልሽ መስማት ያለብሽ አሁን እኮ እሷ እንደ ሀርደኛ ሆነች። በቃ ማንም እንደማያስቆማት ማናችሁም ልትቆሙኝ አትችሉ። ማትቆሚ እንዴ? ለምንድን ነው የማትቆሚው እንዴ? ካልሆነም ሌላም ነገር መጠቀም ይቻላል። ኖርማል እኮ እንዴ? አንቺን ማነሽ? የትኛው ልዩ ኃይል ነሽ እንዴ? አንቺ ከተጠሮንሽባቸው እኮ እንዴ? ምንድነው የምታወሪው? ዞሮ ይቺ ልጅ ኢግኖር ማድረግ ነው። ከዚህ በኋላ ኢግኖር ማድረግ ነው ያለው አማራጭ። ይሄና ይሄ ብቻ ነው እንጂ አቋሟን አውቃቸዋል። ምን አይነት አቋም እንዳላት፣ ምን አይነት ውሳኔ እንዳላት አውቃቸዋል። ዋናው የልቧን ማወቃችሁ ነው። አለቀ። ዋናው የልቧን ማወቃችሁ ነው። እራሷን አምጣት አይቀርም የሆነ ጊዜ። እራሷ ለምናችሁ ነው ይሄ ነገር የሚደረግ። ለምናችሁ፣ የምሬን ነው። ተለምናችሁ ነው መደረግ ያለባችሁ ከዚህ በኋላ። እንዲሁ እንዲህ ማን ነው ከዚህ ልጅ ጋር የሚለማመጥ? ማንም አይለማመጥ። በቃ ስለዚህ ያለውን ነገር አወራሽ አይደል ሀይሚ? በቃ ምንም እንደማይቀየር ከገባሽ ተያት። በቃ እንደማይቀየር ሐሳቧን እንደማትቀየረው የምታውቂ ከሆነ ምንም ጥቅም የለውም። ስለዚህ ላሽ ማለት ነው። በቃ እንደፍጠርጥሯት ሁን፣ ችግር የለውም። አንቺም በሄድ ባለብሽ እንጂ እሷም መሄድ ባለባት ትሄዳለች። ችግር የለውም። ምንም የምትፈጥረው ነገር የለም። እናንተ ብቻ እንድሁኑ፣ ብሩክም ሀይሚም መቼም እንዳትለያዩ፣ አንድ ሁኑ ብቻ። ሐሳባችሁን በደንብ ሼር አድርጉ ብቻ እንጂ ማን አባቱን መጥቶ ሊለያያችሁ ይችላል? ይሄ ደግሞ እርግጠኛ የምሆንበት ነገር ነው። እናንተ ካወራችሁ ማንም የማይለያችሁ ከሆነ ከኛ ህይወት ውጪ የምናደርገውን ነገር እናድርግና በሰላም እንገላገል። አይ የምትይ ከሆነ ደግሞ ስርዓትሽን አስይዝሻለሁ። የፈራሁሽ እንዳይመስልሽ እሺ። አሁን መሄድ ትችያለሽ። ወደ ጨዋታው በደንብ ገብተሽ አያችሁ አይደል? ሰማችኋታ? ምን እንዳለች ሰማችኋታ? ወደ ጨዋታው አሁን በደንብ ገብተሻል አለች። በቃ ይሄንን ነው የምትፈልገው። በቃ ስህተት ነው የምትፈልገው። ባለፈው ሳወራ ነበር። ስህተት ነው የምትፈልገው እቺ ልጅ ከሁለቱ ከብሩክና ከሀይሚ ስህተት ብቻ የምትፈልገው። አለቀ። ይህንን ነገር ደግሞ ካገኘች እድሉን ትጠቀምበታለች። ምክንያቱም እነዚህ ልጆች አበሳጭታ ወደ ሌላ ወዳልፈለገችው ወይ ወደምትፈልገው መንገድ ለመክተት ነው የምትፈልገው እሷ። ገባችሁ አይደለ? እሷ አንድ ነገር ከባድ የሆነ ቃል ከተናገረቻት እሷም እንደዛው ምናምን ነገር፣ ከዛ መሀላችሁ ያለው ነገር ይሻክራል። ያን ነገር ደግሞ እኛ እንፈልገው። ገባችሁ አይደለ? ለተናገረችው ንግግር ግን ስሙት፣ በደንብ አንደርስታንድ ለማድረግ ሞክሩ፣ በደንብ ለመስማት ሞክሩ። ዝም ብላ አይደለም ይችንን ቃላት ካፎ የወጣችሁ። አለቀ። አሁን ወደ ጨዋታው ገብተሻል አለቻት። አለቀ። ተረዳችሁ ፋሚሊ? እሺ እና ያለን ምን አይነት ጨዋታ እንደምትጫወች እስኪ አኑ ቆይ አንዴ ተዋት። እንዳትጣይ አንቺ በቃ ሰበብ ነው የምፈልግ። በቃ የሆነች ክፍተት ካገኘች በዛች ክፍተት መጠቀም ነው የምፈልገው። ገባችሁ አይደለ? ሀይሚ መናደዷን ስላወቀች፣ ሀይሚ የሆነ መበሳጨቷን ስላወቀች ምናምን ነገር አንድ ነገር ስትመልስላት ምንድነው ምናምን ነገር ብላ መገልገል ጀመረች። አያችሁ አይደለ? የእሷን ፍላጎት ነው የሚያሳየው። እሷ የምፈልገው የሆነ ችግር መፍጠር እንጂ መፍትሄ አይደለም የምፈልገው። ለነበረው ነገር እየባሰ እንዲመጣ፣ ነገሩ እየተጋጋለ እንዲመጣ፣ ሌላ ችግር በላዩ ላይ እንዲደራረብበት እንዲዳፈን ነው ምናምን ነገር ነው እንጂ የምፈልገው እውነቱ እንዲወጣ አፈልግም። እኛንን የምፈልገው ብሩኬ ነው የሚፈልገው። ብሩክ እውነቱን ስለሚያውቅ፣ እውነቱ ከሱ ጋር ያለው ነገር ስለሚያውቅ
ያኛውም ልጅ ደግሞ የልጁ አባት እውነቱንም ስለሚያውቅ እነሱ ናቸው የሚፈልጉት፣ እውነቱ እንዲወጣ የሚፈልጉት እነሱ ናቸው። እሷ ግን አትፈልግም። ምክንያቱም ከወጣ የሚመጣባትን ታውቃለች። ሳላቅ ምንም አይነት ነገር እንዳታደርጊሽ። በጣም አበዛችሁ እኮ ስሚኝ ችግር ውስጥ እንዳትገቢ። ቦጫጭቄ ነበር የምጥላችሁ። እንዳትገቢ እንዲህ ነበር ያወራነው፣ እንዲህ ነው የተባባልነው። አይ እኔ እረዳታለሁ። የምሬን እረዳሻለሁ። የፈለገ አይነት ስሜት ቢሰማሽ እረዳሻለሁ። በቃ ፍቅረኛው ነሽ፣ ሚስቱ ነሽ፣ ሊሰማሽ የሚችለው ነገር ነው እየተሰማሽ ያለሽ። መሰማትም ደግሞ ያለበት ነገር ነው። ገባችሁ አይደለ? ባላችሁን የሆነ ሴት መጣ ያልሆነ አይነት ነገር አክት ስታሳይ ያን ነገር ኖ ማለት እናንተም አለባችሁ። ገባችሁ አይደለ? ምክንያቱም እንግዲህ ከኋላ የመጣ ወጣ አይነት ነገር እንዳይሆን እንትን ማለት ነው። ሰውን እንዳመጣጡ መሸኘት አለባችሁና እናንተም ቢሆን ፕሮቴክት ማድረግ አለባችሁ። በተቻላችሁ አቅም ባላችሁን ፕሮቴክት ማድረግ አለባችሁ። የሆነ ሰው መጥቶ ስለተንጫጫ አይደለም፣ የሆነ ሰው መጥቶ እንደዚህ ስላለ አይደለም። እውነታውን አውቃችሁ እውነታው እንዲወጣም ትጋፈጣላችሁ። ከዛ በኋላ ግን ከዛ የተለየ ነገር አዲስ ነገር ካለ ግን ገደል መግባት ትችላለች፣ የፈለገችዋ ማምጣት ትችላለች። እናንተም መሄድ እስካለባችሁ ትሄዳላችሁ። አለቀ። ይሄ እንደዚህ ነው መሆን ያለበት። ትክክለኛ ነገር ነው ያደረግሽው። ምንም ነገር አልተሳሳትሽም። ከዚህም በኋላ ማግኘት አይጠበቅባችሁም። ለምናችሁ ትመጣለች። አለቀ። እንግዲህ ፋሚሊ የዛሬ ቪዲዮ ይመስል ነበር። በቀጣይ እስከማገኛችሁ ድረስ መልካሙን እመኝላችኋለሁ። እኔ ውድና ቁይቱ ቻናል ተከታታዮቼ፣ የምትወድኝ የምወዳችሁ፣ እኔ ደግሞ ሰብስክራይብ በማድረግ ወንድማችሁ ማድረግ አትርሱ። ወንድማችሁ እያደረጋችሁ ያርለም ሰብስክራይብ አድርጉኝ ፋሚሊ። የዛሬ ቪዲዮ ይመስል ነበር። በቀጣይ እስካገኛችሁ ባይ